የመጨረሻው ተሐድሶ ይታወቃል ማለት ነው። ይሄውም የጌታችን ኢየሱስ ክርስቶስ ዳግም ምጽአት ነው ማለት ነው። ይሄ መጽሐፍ አሁንም የመጨረሻው የሚያሳየው ነገር ይሄ ነው። መጀመሪያ እንደነገርኳችሁ ሪቫይቫል ማለት እንደገና በህይወት መኖር ነው ብያቸዋለሁ። ሰው እንደገና በህይወት ለመኖር እግዚአብሔር ይሄ የሰይጣንን አገዛዝ ሙሉ በሙሉ ማጥፋት አለበት። አመፅን፣ ኃጢአትን፣ የተበላሸችውን ምድር፣ የተረገመችውን ምናምን አልታዘዝ ያለውን ህዝብ ሁሉ ትክክለኛ ፍርድ ሰጥቶ እግዚአብሔር ሁሉን አሮጌውን አሳልፎ አዲስ ሰማይ አዲስ ምድር የሚፈጥርበት እግዚአብሔር ከመጀመሪያው በሰው ልጆች መካከል ሊገኝ በፈለገበት ጽድቅ ቅድስናና መልኩ በህዝቡ መካከል በአዲሲቱ ኢየሩሳሌም በአዲሱ ሰማይና ምድር ከህዝቡ ጋር የሚኖርበት በጌታ ኢየሱስ ዳግም ምጽአት የሚከናወን የመጨረሻው ተሐድሶ የመጨረሻው ሪቫይቫል ብቻ ከዚህ በኋላ ይጠበቃል ማለት ነው። ከዚህ በፊት በነገርኳችሁ ተሐድሶ እግዚአብሔር ሰዎች እሱ በመምሰል እንዳይኖሩ ያደረጋቸው መንፈስ ቅዱስ ከነሱ የተወሰደበት ማለት ወይም ደግሞ የራሱ ኃይል የራሱ ሳንክቲፊኬሽን አቅምን እንደገና ለሰው መልሷል። መንፈስ ቅዱስ እንደገና መጥቷል፣ በሰዎች መካከል ሆኗል፣ በሰዎች ውስጥ ሆኗል። ስለዚህ በዚህ አማካኝነት እስከዚህ የመጨረሻው ተሐድሶ ስራ ድረስ ሰው ዓለምን ሁሉ እግዚአብሔር ዓለምን ሁሉ የማዳን ትልቅ እቅድ ዓለምን ሁሉ የማዳን ትልቅ የተሐድሶ ፕላን ስላለው ወንጌል ለዓለም ሁሉ የሚሰበክበት ሲዝን ላይ ያለን ማለት ለዚህ የመጨረሻ ተሐድሶ ቤተክርስቲያን ራሷን ንጽሕት ቅድስት ለማድረግ የጽድቅ ልብሷን ለመልበስ እየተዘጋጀች ራሷን እየሰራች ያለችበት ጊዜ እንደሆነ ልትመለከቱ ፈልጋለሁ። አሁን የሚቀረን ይህ የመጨረሻ ተሐድሶ የጌታችን የኢየሱስ ክርስቶስ ዳግም ምጽአት ብቻ ነው ማለት ነው። ይሄንን መልእክት የምትሰሙላችሁ በእውነት የቀረ ሌላ የተሐድሶ ድል እንደሌለ እንድታውቁ ከዚህ በኋላ እግዚአብሔር ነገሮችን ሁሉ የሚያስተካክልበት ወቅት ብቻ እንደቀረ አውቃችሁ ራሳችሁን ወደ እግዚአብሔር መንግስት እንድታስገቡ በእግዚአብሔር መንግስት ውስጥ ፕሮፐር የሆነ እግዚአብሔር ሲያየው ደስ የሚለው ትክክለኛ የሆነ እግዚአብሔርና ሕዝቡ ባለው ሪሌሽንሺፕ ላይ የተመሰረተ በጽድቅ በቅድስና የሆነ ህይወትን ምልልስን እንድትይዙ የመዳናችሁ ዋጋ እንዲገባችሁ በጣም 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 አሳስባችኋለሁ ማለት ነው። በዚህ መካከል ወንጌል በጣም ይሰበካል። ደግሞ እሱ ብቻ አይደለም፣ የአሳችሁ ደግሞ ቀኑ ጊዜው እንደቀረበበት አውቆ በኃይል ይሰራል። በዚህ መሰረት ማቴዎስ 24:25 አካባቢ ላይ ሄዳችሁ ታዩ ታላቅ ማሳትን እንደሚያስት ድንቅና ታምራትን ሁሉ እንደሚያደርግ ብዙ ሐሰተኛ ነቢያትና ክርስቶሶችን እንደሚገልጥ ወዘተ ይታያል ማለት ነው። በዚህ መካከል the great falling away በጣም ታላቁ ማሳት የሚባለውን ማሳት በዚህ ሁኔታ ውስጥ ፕሮፐርሊ አምላካቸውን ያላወቁ የእረኛቸውን ድምጽ ያልተረዱ ሁሉ በተመሳሳይ ሌላ ድምጽ እየተወሰዱ የሚጠፉበት ጊዜም አብሮ እንደሆነ ይታወቃል ማለት ልክ ቀድሞ እስራኤልን ከግብጽ እግዚአብሔር ባወጣበት ጊዜ የአሞራውያን ኃጢአት ሲሞላ ተብሎ እንደተባለ አሁንም ያለንበት ዓለም ላይ ያለው የዓለም ሲስተም የሃይማኖት ሲስተም ወዘተ ባቢሎን የሚባለው ስርዓት ፈጥሯል። እግዚአብሔር በዮሐንስ ራዕይ 16 እና 17 ላይ ከባቢሎን ውጡ ይላል ህዝቡ፣ ምክንያቱም ባቢሎንን አጠፋታለሁ ብሎ ይናገራል። አሁንም የባቢሎን የኃጢአቷ የርኩሰቷ ጽዋ በሚሞላበት ጊዜ ጌታ ኢየሱስ ለአንዴና ለመጨረሻ ጊዜ ይሄን ርኩሰት ለማጥፋት የእግዚአብሔርን የቁጣውን ወይን ይጨምቃል አይደል የሚለው መጽሐፍ ቅዱሳችን ሲናገር ልክ እንደዛ ባቢሎን በምትጠፋበት ጊዜ እንዳትገኙ ከባቢሎን ራሳችን እንድታወጡ ፕሮፐር የሆነ የህይወት ምልልስን ከሃይማኖተኝነት ከዓለማዊነት ገንዘብን ከመውደድ ወዘተ ከመሳሰሉት ከእግዚአብሔር ራሳችሁን ከሚለይ ነገር እያመለጣችሁ ፕሮፐር የሆነን የተገባ ኑሮን በጽድቅ በቅድስና እግዚአብሔርን በመምሰል እንድትኖሩ በጣም ያስፈልጋል። የመጨረሻው ተሐድሶ ኢየሩሳሌምን የሚገልጥ ነው። እውነተኛዋን ሰማያዊቷን ኢየሩሳሌምን ይገልጣል። እግዚአብሔር በህዝቡ መካከል የሚሆንበትን እረኛው በጎቹን የሚያሰማራበትን ለቅሶ ሐዘን እንባ ወዘተ የሌለበትን ዲያብሎስ ደግሞ ሊያስት በህዝቡ መካከል የማይገኝበትን ዓለም ይፈጥራል። ይህም የመጨረሻው እውነተኛ የተሐድሶ ማሳያ ነው ማለት ነው። እግዚአብሔር ከመጀመሪያው ለህዝቡ ሊሰጥ የፈለገውን መንግስት በዚህ ሁሉ የተሐድሶ መንገድ ውስጥ አሳልፎ የጸኑ ተግተው የተገኙ እግዚአብሔር እንደሚፈልገው የተሐድሶ ዓላማ ገብቷቸው ብድራታቸውን ትኩር ብለው እያዩ ከእግዚአብሔር ህዝብ ጋር መከራ መቀበልን የመረጡ ለጊዜው የሆነ መከራን የታገሱን እግዚአብሔር ሪዋርድ የሚያደርግበት ጠላትንና ግብረ አበሮችን ደግሞ ከነጭራሹ የሚያጠፋበት የዘላለም መንግስቱ በህዝቡ መካከል የምትመሰረትበት ጊዜን የሚገልጥ ታላቅ የመጨረሻ በጣም ስታስቡት ራሱ ኦቨርዌልም የሚያደርግ በጣም ጆይፉል የሚያደርጋችሁ ተሐድሶ ነው ማለት ነው። ይህም በጌታችን በኢየሱስ ክርስቶስ ዳግም ምጽአት የሚከናወን የመጨረሻ ተሐድሶ ነው። በዚህ ሁሉ ሂደት ውስጥ አሁን በዳሰስኩላችሁ የሁለተኛው ምዕራፍ ዳሰሳ ውስጥ
እግዚአብሔር በህዝብ ላይ በነገሰ ጊዜ ነገስታት እግዚአብሔርን ባከበሩ ጊዜ ህዝብ እግዚአብሔርን ባከበረ ጊዜ ህዝብ እንዴት ብለስ እንደሚደረግ መጽሐፍ ቅዱሳችን ወደ ኋላ ተመልሳችሁ ስታዩት እሺ ብትሉ ብትታዘዙ ምድሪቱ በረከቷን ትሰጣችኋለች፣ ጠላቶቻችሁ ላይ እኔ ራሴ እንቀሳቀሳለሁ፣ ሞገስን እሰጣችኋለሁ እያለ እግዚአብሔር የሰላም ንፋስ እንደሚያነፍስ ወዘተ ይናገራል። እሺ እምቢ ብትሉ ደግሞ በፊታቸው ኦልሬዲ እነዚህ ነገሮች አስቀምጫለሁ፣ ህይወትንና ሞትን በረከትንና መርገምን አስቀምጫለሁ፣ መምረጥ የእናንተ ድርሻ ነው ብሎ እንደሚል ከሁለቱ መንግስታት ከዲያብሎስ መንግስትና ከእግዚአብሔር መንግስት እንደ ህዝብ እንደ መንግስት የእግዚአብሔር መንግስት መምረጥ ለዚህ በምድራችን ላይ ላለው ቀውስ ብቸኛው መፍትሄ እንደሆነ ደጋግሜ ይሄ የሃይማኖት ጉዳይ አይደለም። ነገር ግን የእግዚአብሔር መንግስት ብቻ አሁን በምድራችን ላይ ያለውን ቅድም ያልኳቸውን የዘረኝነት፣ የመጠፋፋት፣ ያይገባኛል፣ ይሄኛው ይገባኛል ወዘተ የሚለውን የጣዖት አምልኮ ወዘተ የሚሳሰሉትን ኬዞች በዘመናት መካከል በነገስታት መካከል ሲወርድ የመጣን መጠፋፋት እርስ በርስ መጨራረስን የሚያስቀረው ይህ የእግዚአብሔር መንግስት እንደሆነ የሰላም አለቃ እሱ ራሱ ኢየሱስ እንደሆነ የዚህ መንግስት አለቃ የሰላም አለቃ እሱ ራሱ እንደሆነ ሰላምን ከሰላም አለቃ ጋር ተጣልቶ ማግኘት እንደማይቻል በደንብ ደጋግሜ ላሳስባችሁ ፈልጋለሁ። ጌታ ኢየሱስ ይባርካችሁ። ይሄንን መልእክት የሰማችሁ ሁላችሁ በእውነት ለምድራችን ፈውስ እንዲሆን፣ ለቤተ ክርስቲያን መታደስ መታነጽ እንዲሆን፣ ለግለሰቦች መነሳሳት መታደስ እንዲሆን፣ መንፈስ እንዲነቃቀ ይህን መልእክት እንድታጋሩ ታሳስባችኋለሁ። ደግሞ መጽሐፍ ማንበብ የምትወዱ የምትችሉም እያንዳንዱን ማንበብ ትችላላችሁ። ቴሌግራም ቻናል ላይ ሄዳችሁ ይህን መጽሐፍ እንድትወስዱት ለወዳጅ ለጓደኞቻችሁ እንድታጋሩት እኔ በነፃ የሰጠሁት ነው። ሰው እኔ ይህን ሁሉ ጊዜ ወስጄ እግዚአብሔር ረድቶኝ መጽሐፍ ከቻልኩ እናንተ ማጋራት መቼም አይከብዳችሁም እና እንድታጋሩ በጣም ለብዙዎች ተደራሽ እንዲሆን እንድታደርጉ ይህ ምክንያቱም እኔ ሁሌ እንደምላችሁ እግዚአብሔር የሰጠን ሪሶርስ በሙሉ እግዚአብሔር የገለጠልን ነገር በሙሉ ንብረትነቱ የእግዚአብሔር መዝሙር ቢሆን ትንቢት ቢሆን መጽሐፍ ቢሆን ስብከት ቢሆን ወዘተ በእግዚአብሔር መንፈስ የሆነ ነገር በሙሉ ሁሉ ከእርሱ ነው፣ በእርሱ ነው፣ ለእርሱ ለራሱ ነው እና ይህ መጽሐፍ የኔ ሳይሆን የእግዚአብሔር ነው ማለት ነው። የህዝቡ ነው ማለት ለህዝቡ መታነጽ ራሱ እግዚአብሔር በእኔ በኩል የገለጠው ነው ማለት በእያንዳንዳችሁ እግዚአብሔር የሚሰራው ስራ አለው እና እግዚአብሔር እንድታዳምጡ እግዚአብሔር ለመታዘዝ እንድንነቃቃ የእግዚአብሔር መንግስት በመካከላችን በሙላት ለመግለጥ ደግሞ ቅድም የነገርኳችሁ ታላቁን ተሐድሶ ለማምጣት ቤተክርስቲያን ራሷን መቀደስ ሙሽራዋ ራሷን ማዘጋጀት አለባትና በጽድቅ በቅድስና እንድንመላለስ ወንጌልን ለህዝብ ሁሉ ማድረስ አለብን። ኢየሱስን ምጽአት ለማምጣትና ወንጌል እንድናደርስ ወንጌልን ደግሞ የምናደርሰው በቋንቋ ብቻ ሳይሆን በህይወት በመኖር ስለሆነ እሱን እንድናረግ ይህ መጽሐፍ የራሱን ድርሻ ለዚህ ስራ እንደሚወጣ በማመን ለህዝቡ ሁሉ በነፃ የሰጠሁት ስለሆነ እንድታዳርሱት በጌታ ፍቅር ጠይቃቸዋለሁ። በሚቀጥለው በሚመጣበት ዳሰሳ ወይም በሶስተኛው ምዕራፍ ላይ ባለው ዳሰሳ እግዚአብሔር የትላንትና ብቻ አምላክ አይደለም፣ ነገር ግን ደግሞ በእኛም ዘመን ባለፉት ዘመናት በተገለጠ መልኩ በህዝቡ መካከል ሲሰራ ነበር የሚለውን ለማሳየት ባለፉት 200 ዓመታት ጊዜ ውስጥ ባለው ጊዜ እግዚአብሔር የተንቀሳቀሳቸውን እንቅስቃሴዎች በዛም የተገለጡትን ታላላቅ ማዳኖች የሚዳስስ አውሮፓንና አሜሪካን ወደ ሩቅ ምስራቅ አካባቢ ያሉ አካባቢዎችን ወዘተ የሚዳስስ ትልልቅ ተሐድሶችን እያንዳንዳቸውን ለብቻ በሆነ ኤፒሶድ ዳስሳለሁ። አሁንም እንድትከታተሉ በጣም አሳስባችኋለሁ። እነዚህ መልእክቶች እንዲደርሷችሁ ደግሞ አገልግሎቱን ለማገዝ ሌሎችም ቦታዎች ላይ በስፋት እንዲደርስ ለማገዝ ሰብስክራይብ እንድታደርጉ አሳስባችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ።